ዕዳ ከፍሎ ነፃ ለማድረግ የጠየቀው ዋጋ በቅፎ ያለውን ያንድያ ልጁን ሕይወት ነበር። በባርነት ተይዘን የነበርን የሰው ልጆችን ማንም ሊደፍረው በማይችል በዋጋ ጣሪያ ባንድያ ልጁ በኢየሱስ ክርስቶስ ደም ከፍሎ ተቤዠ። በክብሩ ከበርኩኝ፣ አይገርምም? ጸደቅኩኝ፣ አይገርምም? ቆይ ግን ጽድቅ ምንድን ነው? ጽድቅ ምንድን ነው? የሰው ፍጥረት ሁሉ ጥያቄ እሱ ነው። ከጥንት የነበረ ባደረግነው ክደት ከኛ የተወሰደ በተደረገልን የቤዛነት ስራ ለኛ የተመለሰ ጽድቅ ማንነት ነው። ከወደዳቸው ከፈቀደላቸው በቀር ማንም የማያውቀው የመለኮቱ ምስጢር በክብር ተገለጠልን የእግዚአብሔር ፍቅር በክብር ተገለጠልን የእግዚአብሔር ፍቅር። ነጥብ 5 በማምጣት ሶስተኛ ደረጃ የያዘችው ጽጌ ተድላ በሁለተኛ ደረጃ 97.8 በማምጣት አንዱዓለም እሸቱ አንደኛ በመውጣት 98.5 በማምጣት ወንጌላዊት ደስታ እንኳን ደስ አላችሁ እላችኋል። ሳሳልፈናል። ስላሳያችሁት ትጋት፣ ታማኝነት፣ ታዛዥነት እና ስላሳለፍነው መልካም ጊዜ ሁሉ ጌታ ይባርካችሁ። በጣም አመሰግናለሁ። ተምረው ለተመረቁ እንደገና ስፒሪት ፊልድ ላይፍ የሚባል በጣም አስደናቂ ትምህርት እየተሰጠ ነው። እዛ መቀጠል አለባችሁ። መሰረታዊ ለውጥ በላይ አይቻለሁ። ህይወት ቀያሪ ትምህርት ነው። በጣም የሚገርም እና ወደ እግዚአብሔር ፍቅር ደግሞ የሚገፋ ትምህርት ነበር። ይሄ ትምህርት ግን ህይወቴን በጣም ቀይሮታል። ተጠቅሜበታለሁ። ህይወቴን በጣም ተለውጧል። ከፍ ላለ ህይወት ክርስቶስ ለምን ዓላማ እንደፈጠረኝ ያንን ሁሉ የራሴን ማንነት ለተሻለ ህይወት እግዚአብሔር እንደፈጠረኝ ማንነቴን ያወቅኩበት በሃይር ላይፍ ትምህርት ህይወቴ ተቀይሯል። ስለ እግዚአብሔር ያለኝ አመለካከት፣ ስለ እግዚአብሔር ያለኝ እውቀት እንዲሁም ስለ ራሴ ያለኝ እውቀት ከዚህ በፊት ባልነበረው መንገድ አድጓል። ኑ እግዚአብሔርን እወቁ፣ ራሳችሁንም እወቁ እላለሁ። ክርስትና ምን እንደሆነ በተግባር የተማርኩበት፣ መጽሐፍ ቅዱስ እንዴት ማንበብ እንዳለብን ሁሉን ነገር ያየንበት መድረክ ነበረ። ክርስትናን እንደገና ወደ ኋላ ተመልሼ እንድረዳ ያደረገኝ ነገር ነውና ሁሉም ሰው ይህን እድል አግኝተው ይህን ትምህርት ቢማር ለክርስትና ህይወቱ ትልቅ ቤዝመንትና መሰረት ያገኛል ብዬ አምናለሁ። የሃይ ላይፍ ጊዜን ሳስብ በጣም እግዚአብሔርን አመሰግናለሁ። በጣም አዲስ ጅማሬ ነው። አምላኬን መረዳቴ፣ ማወቄ፣ ከምንም በላይ ደግሞ መመረጤ። እግዚአብሔር አባት ክርስቶስን በወደደበት በዛ መጠን እኛን ወዶናል የሚለውን ያንን ስንማር እቤት ስገባ እሱን ሳሰላስለው መተኛት አልቻልኩም። የእውነት በጣም ማይናወጥ የሆነ አቋም እንዲይዝ ያደረገኝ በብዙ ነገር
በብዙ ነገር አመለካከቴን፣ አካሄዴን፣ አነጋገሬን የቀየረ በጣም ብዙ ነገር አለ ሃየር ላይፍ ውስጥ ስማር። ጨለማ ላደረገ ሰው ወይም ደግሞ ኃጢአት ደሞዙ ለሆነ ሰው በዛ ርቀት ግን የመጣው ጌታ ኢየሱስ እሱን ካች ሊያደርግ ነው እና እሱ በጣም በቃ በኢየሱስ እንትን ይለን ነበረ። ኤቭሪ ታይም ስንማረው የሆነ የሚያንገበግበን ነገር አለ። ሁሉ ጊዜ የሆነ የሚያቃጥል ነገር አለ ውስጣችንን እና ሃየር ላይፍ ትምህርት ለኔ ትምህርት ብቻ አልነበረም። ፊደሉም የምማረው የምሰማው ነገር ፊደል ብቻም አልነበረም፣ ትምህርት ብቻም አልነበረም። ህይወት እየተካፈልኩ መንፈስ እየተካፈልኩኝ ቃሉ ቃል ብቻ ሳይሆን በእውነት የሚሰራ የሚለውጥ ሆኖ ነው ያገኘሁት። ማንነቴ በቃ ገባኝ። ይህንን ወርቅ የሆነ ጊዜ ስለሰጠኝ አመሰግናለሁ እግዚአብሔር። ስለ አምላኬ ስለ አባቴ በደንብ ማወቅ ቻልኩኝ። ስለያዘልኝ ነገር ከመጀመሪያው ባዶ ነበርኩኝ። እዚህ ስመጣና በእውቀት የሆኑ ብዙ ነገሮች ቤቴ ላይ ህይወቴ ላይ እየተፈቱ መጥተዋል። አሁንም ራሱ እንደ ወንዝ ነው። ሃየር ላይፍ መጀመሪያ ገና ሳይጀመር ራሱ ሌሎቹ ከኛ በፊት የነበሩት ባቾች ሲማሩ በጣም በናፍቆት ምጠብቀው ነበር። ህይወቴን በጣም ለውጦታል። መጽሐፍ ቅዱስን ጓደኛዬ እንዳደርግ አድርጎኛል። በጣም እንድወደው መጽሐፍ ቅዱስን አድርጎኛል። ሰው ሳያስተምረን ፓስተር ብቻ እንደሚያስተምረን ስሰማ በጣም ነው የደነቀኝ። እንደውም ሁሌ በጠዋት ነው የምመጣው። ያው 12 ሰዓት ምናምን ነው ክላሱ፣ ግን በጣም በጠዋት ነው የምመጣው። 3 ሰዓት ምናምን ነበር መጣ የነበረው የፊት ወንበር ለመያዝ ማለት ነው። እንደ ወጣቶች በጣም እንሽቀዳደም ነበርና ከፊት ነበር ለመቀመጥ ሁሌ። ሁለተኛ መስመር ላይ ራሱ ተቀምጬ አላውቅም። ሁሌ ፊት ለፊት መስመር ነው የምቀመጠው። በጣም ድንቅ ጊዜ ነበረኝ የሃየር ላይፍ እና በጣም ባጭር ነው ያለቀብኝ። እኔ ይህን ያክል ወራት እንኳን እንደተቆጠረ አላወቅኩም። ቶሎ ነው ያለቀው። እጅግ አድርጌ ቤተ ክርስቲያንን አመሰግናለሁ። ፓስተርን በጣም አድርጌ አመሰግናለሁ። እሁድ ሰርቪስ ያገለግላል ሙሉ ቀን። እንደገና ደግሞ ሰኞ ከኛ ጋር ይውላል ማታ ማታ። ኮንሲስተንትሊ አልቀረም ነበር እኛን ሲያስተምረን፣ ቆሞ ነበር ያስተማረን። ሁሉንም አልቀርም እኔ ቆሜ እንዳስተማርኳችሁ እናንተም ደግሞ በህይወታችሁ ማሳየት አለባችሁ ብሎን ነበርና ሙሉ ሰርቪሱን ሙሉ ሰኞን ሙሉን ነበረ ሲያስተምረን የነበረውና በጣም ላመሰግን ፈልጋለሁ። በጣም ነው ማመሰግነው። እግዚአብሔር ይባርክ። ፍሬ እንግዲህ በህይወት ይታያልና እንደዛ ይሆናል አምናለሁ። ፓስተር ዶክተር ተስፋውንን በጣም ማመስገን ፈልጋለሁ። እኔ በጣም በግሌ በጣም ፓስተርን እጅግ አድርጌ አመሰግናለሁ። ራሱን ለእግዚአብሔር ለአገልግሎትም እንደዚህ ይህን ያክል ስለሰጠና እግዚአብሔርንም ደግሞ በጣም አመሰግናለሁ ይህን እድል ስለሰጠኝ። ስፒሪት ፊልድን ደግሞ ለመማር በጣም እናፍቃለሁ። እሱ ነው ጉጉቴ።